ናሆምና አምራን ድጋሜ ተጣሉ ማለት ነው። ምክንያቱ ደግሞ ናሆም እንግዲህ አምራን ከኤርሚ ጋር ያደረገችው ማለትም ኤርሚ የላከላትን ቪዲዮ ናሆም አይቶታል ስልኳ ላይ። በጣም ትልቅ ችግር ትልቅ ውጥረት ተፈጥሯል ማለት ነው። ሌላው እንግዲህ ኤሚን ከኤርሚ ጋር ያልሆነ ነገር ስታደርግ ማለትም ስትሳሳም ኑሃሜን አይታታለች። ኑሃሜን ብቻ አይደለችም ወንድሟ ናሆምም አይቷት በጥፊ አጋጭቶ ጥሏታል ማለት ነው። በዚህ ሰዓት እንግዲህ አባት መጥቷል። ምን አድርጋ ነው እንደዚህ የምትመታት? በተለይ እናትየው ልጄን ምን አድርጊ ብላ ነው እንደዚህ የምትቀጠቅጣት በጥፊ ብላ አፋጠው ይዘውት ነበረ ማለት ነው። ናሆምን እህቴን የመቅጣት መብት አለኝ መሰለኝ። ምን ስታደርግ እንዳገኘኋት እኔ ያውቃለሁ። ሁለተኛ ከዚህ ልጅ ጋር አይደለም ይቅርና አሁን ያደረግሽውን ብልግና ምንም አይነት ነገር ስታደርጊ ባይሽ ሲጀመር ስታገኙ እሱ ጋር ባይሽ እኔ አንቺን አያርገኝ ብሎ በጥፊት ጠርቅሞ ጥሏታል ማለት ነው። በነገራችን ላይ ይገባታል። ኤሚን በጣም ነው የተጨማለቀችው። በጣም ምን ነው ወንድ ጠፍቶ ኤርሚ ብቻ ነው ያለው በሰፈሩ ተባለች እንዴ? ሁለት ሴቶችን የበከለ ሰውዬ አሁን ጭራሽ እሷም ምን አይነት ችልናት? እና በጣም ትልቅ ችግር ገጥሟታል ማለት ነው። እናቷም አባቷም ሰምተዋል። ኤሚን ትልቅ ችግር ላይ ገብታለች። እንዲሁም ደግሞ አምራንም በጣም ጭንቀት ላይ ናት። እንግዲህ አምራን የተጨነቀችበት ምክንያት ኤርሚን ያስጨነቃት ኤርሚ አብረን ተካፍለን እንበላለን እንጂ የምን ለብቻው ባለሀብት መሆን ነው እንዴ? እንደዚህማ ሊሆን አይችልም። በነገርሽ ላይ እኔና አንቺ እኮ አብረን ነው ያወጣነው ይሄንን ፕላን። ማለትም ናሆምን አጥምደሽ ገንዘቡን መቀበል ከዛኛ አብረን መኖር አይደል እንዴ? ስለዚህ አሁንም ፕላናችን አይቀየርም ይቀጥላል። አይካልሽ ግን ሌላኛውን ቪዲዮም ደግሞ ልክልሻለሁ። ለሱም ልክለታለሁኝ፣ ለኑሃሜንም ልክላታለሁ። ፐብሊክ እናደርገዋለን ቪዲዮአችን። ለማንኛውም ብቻሽን ስለሆንሽ ይሄንን ቪዲዮ ያይሽ ዘና በይ ብሎ አበሳጭቷታል ማለት ነው። በጣም ነው የተበሳጨችው። በዛ ላይ እንግዲህ የአምራን ሆድ እየገፋ ነው። ስለዚህም መጋባት አለባቸው እያለ ይገኛልኝ። አቶ ለይኩንም እንዲጋቡ ድጋፍ የሰጠ ይመስላል። እና ሁለቱ ሊጋቡ ነው ወይስ ካለን ደግሞ ኦልሬዲ ቪዲዮውን ናሆም አይቶታል። ስለዚህ አሁን ትልቅ ችግር ተፈጥሯል ማለት ነው። ሰላም ወዶችዬ እንዴት ናችሁ? ሰላማችሁ ይብዛ በያላችሁበት። እንግዲህ በመግቢያው ላይ እንደነገርኳችሁ ይዤላችሁ የመጣሁት እጅግ ተወዳጁ ኑሃሚን የተሰኘውን ድራማ ነው ማለት ነው። በዚህ ድራማ ላይ እንግዲህ ቀጣዩን ክፍል ነው ይዤላችሁ የመጣሁት። ቀጣዩን ክፍል አብራችሁኝ እስከ መጨረሻው እንድትቆዩ በአክብሮት ጋብዛለሁ ማለት ነው። እንግዲህ በዚህ በአዲሱ ክፍል የተፈጠሩት ብዙ ነገሮች አሉ። ናሆም ስለ አምራን አውቋል። ማለትም አምራን የቀረበችው ለገንዘብ እንደሆነ ወይዘሮ ዝናሽ በነገራችን ላይ በጣም ነው የነቃችው። እቺ ልጅ እኮ ወዳው አይደለም ለይኩን ለምንድን ነው እማትሰማኝ? እኔ ለደቂቃ ራሱ እቺ ልጅ ምራቴት ሁና ትመጣለች ብዬ አስቤ አላውቅም። ለነገሩ አሁንም ቢሆን አይሆንም፣ አይሳካም። ምክንያቱ ደግሞ እኔ አላማዋን ስለማውቀው ነው። አላማዋች ልጅ ከልጃችን ገንዘብና ገንዘብ ብቻ ነው፣ ፍቅር የላትም ብላለች። ዛሬ ገና ትክክለኛ ነገር ስታውቅ ወይዘሮ ዝናሽ ከዚህ በፊት ከመጎራት ያለፈ ሌላ ነገር የላትም። ሲቀጥል ስህተቷ ግን ነገ ጧት ስለሷ ሲታወቅ ምን ይሉኛል ሳትል የተሳሳተችውን እንገራችሁ። ወይዘሮ ዝናሽ እንግዲህ ስህተቷ በላዩ ላይ በሱ ላይ ማግጣበት እንዴት ነው ይቅር የሚላት ብላለች። እንዴ አሁን እኮ ስለ ዳግም ይሰማል፣ መቼስ ተቀብሮ አይቀርም። በነገራችን ላይ አቶ ለይኩን ስለ ዳግም መስሚያው ጊዜ እየደረሰ ነው፣ ደግሞ ይሰማልም። ታዲያ የዛን ሰዓት አትፍረድ ይፈረድብሃል የሚለው ነገር በወይዘሮ ዝናሽ ሊመጣ ነው ማለት ነው። ምክንያቱም ወይዘሮ ዝናሽ አሁን ላይ እየፈረደች ነው። መፍረድ ደግሞ ጥሩ አይደለም። እየፈረደች ያለችው ምንድነው? ልክ አይኑ እንዳየ ሰው አይ ከሱ በፊት ኤክሷ አይደለም፣ ማለትም ቦይፍሬንድነቱ የኤርሚ ከናሆም በፊት አይደለም፣ በናሆም በላዩ ላይ ነው እያለች ነው። እርግጥ ነው በናሆም በላዩ ላይ ነው። ግምቷ ትክክል ናት። እሷ ግምት ነው፣ ሪሉ ደግሞ ልክ ነው። ግን ሌላ ሰው ቢል፣ ለምሳሌ ናሆም ቢል፣ አባትየው ቢል፣ አቶ ለይኩን ቢል ያምራል። ወይዘሮ ዝናሽ ግን አያምርባትም። በእርግጥ ተገዳ ይሁን የዳግም አባት አስገድዷት ይሁን ምን ይሁን እሱን ወደፊት የምናየው ጉዳይ ነው። ለአሁኑ እኛ እስከምናውቀው ደረጃ ድረስ ግን ወይዘሮ ዝናሽ ስህተት ነው አሁን እያደረገች ያለችው። ምክንያቱም እሷም እንደዛው ነው ያደረገችው። እሷም በባሏ ላይ ነው ማግጣ ሂዳ ዳግምን የወለደችው ማለት ነው። እና አሁን ላይ ግን ምግብ ላይ ዳግም የለም ነበረ እና ዳግም ቤተሰብ ስላልሆነ ነው ወይ እያለች ትገኛለች። ኤሚን የወንዶች ማለት ያየዋቸው ወንዶች አይቅሮኛለች ትመስላለች። ዳግምን ከዚህ በፊት ለማማለል
አንዴ ልብሷን ስታወልቅ አንዴ ስትል ነበረ። ጉድ እኮ ነው። አሁን ጭራሽ እጅ ከፍንጅ ተይዛ ቁጭ ኤርሚ ጋ። ከዚህ በፊት የነበራትንስ በልግና 3 ቀን ሄዳ አድራ 2 ቀን ሄዳ አድራ አንዴ ምን ሄድኩኝ እያለች አድራ የምትመጣውን ጉድ ቤተሰብ አያውቅም። እኛም አላየንም። ምን ቤተሰብ ብቻ እኛም አላየንም። እውነት ለመናገር ምን ታርግ። አሁን ግን ጉዳየን እንደዚህ ይኸው ፍጥጥ ኑሐሚን ምስኪን እየበገነች አይገልጸውም፣ ነደደች። ኑሐሚን በነገራችን ላይ ኤርሚን አትወደውም። እየተናደደችው ለምንድን ነው? እንዴት እችን ሚጣርዬ ልጅ ደግሞ ጭራሽ እንዴ የስንት ሰው ህይወት አበላሽ ይሄ ልጅ፣ የብዙ ሰው የኑሐሚንንም ህይወት አመሰቃቅሎት ነበረ። ፈጣሪ ባይረዳት ማለት ነው። እንግዲህ ኑሐሚን እኔ በጣም ነው ያደነቅኳትኝ። እንደዛ አይነት ፈተና ውስጥ ሆና ሰዎች ስለ እሷ እንደፈለጉ እያሏት ኢቭን ሁሉም ማለት ነው እንደዛ ሲሏት እግዚአብሔርን አላስቀይምም እኔማ አላስወጣም እንዲህ ያሉን ኃጢአት አልሰራም ብላ ጠንክራ የተቀመጠችን ልጅ አሁን ኤርሚ መጥቶ ልጅ የሚባል ነገር ከኔ የለም ሐኪሞቹ ስህተት ነበር ብለዋል ትለዋለች። አይ አስወጥተሽ ነው ለዛ ልጅ ስትይ አስወጥተሽ ነው። አንዳንድ ሰዎች ሁሉም ሰው እንደራሳቸው ይመስላቸዋል። ኤርሚ እሱ የማያደርገው ነገር የለም። ኃጢአቱ ምን ይሁን አይመለከተውም። የሴት ልጅ በርጅን ወስዶ ከዛ ሴቷን መሸጥ ምናምን እኮ ኃጢአት ነው አይደለ? እሱ ምንም አይመለከተውም ስለዛ ጉዳይ። ስለዚህ እንደሱ መስለዋለች። እንደሱ ስለመሰለችው ምን ይላል አሁን ላይ? አይ ልጄን አስወጥተሽው ነው፣ ልጄን አስወግደሽው ነው። ለማን? ለናሆም ስትይ። ለምን ናሆም ጋር ለመሆን ስትይ? ሲጀመር እንደውም ከሱ አምራን አስተዋይ ናት። አምራን ምን አለች? እንዴት ቆይ እንዴት? ለነገሩ መኪና ውስጥ እኮ ነው ያየኋቸውን፣ አልጋ ቤት አላየኋቸው። ራሷን ማረጋጋች፣ ራሷን ማጽናናች። ከዛ በኋላ ደግሞ እውነቱን ስታውቅ እውነትም እሷ ትክክል ነው። ናሆም ወደዛ ቤት የሄደው አባቱን ሊወስድ ነው። አባቱን ከእናቱ ጋር ሊያስታርቅ እንጂ ልክ ኤርሚ እንዳለው ኑሐሚንን እጇን ይዞ ምናምን ጨማመረበት። እንትን አለው፣ አጣፈጠው ማለት ነው ወሬውን። እና አሁን ላይ ወይዘሮ ዝናሽ ግን የራቱ ግብዣ አልሄድም ብላለች። የራቱ ግብዣ እነ ኑሐሚን ቤት ነው። እነ ኑሐሚን ቤት የሆነበት ምክንያት ደግሞ አቶ ላይኩን ወደ ቤቱ ሄዷልኝ። ስለዚህም እሱ ቤተሰቦቹ ጋር ሆኖ አንድ ላይ ራት በልተዋል፣ ደስ ብሏቸዋል፣ አውርተዋል ምናምን። በዛ መሀል እንግዲህ ናሆም አንድ ላይ ከሆነን አይቀር ከተሰበሰብን አይቀርማ ስለኔ ጉዳይ እናውራ ማለትም ስለኔና ስለ አምራን ብለዋል። በዚህ ሰዓት ታዲያ ወይዘሮ ዝናሽ እንዴ እሱን ነገር እኮ የጨረስን መሰለኝ የተዘጋ ነገር አይደለ እንዴ ብላ ነበረ። አቶ ላይኩንም ጥሩ ፌስ አላሳዩም። ነገር ግን ናሆም ወደዳችሁም ጠላችሁም እኔ ከአምራን ውጭ ሌላ ማግባት አልፈልግም ብሏል። ታዲያ በዚህ ሀሳብ ላይ አቶ ላይኩን ተስማምተዋል። ምክንያቱም ቆይ እስቲ እኔና እናትህ እንምከርበት ማለት እሺ እንደማለት ነው በናሆም ትርጓሜ። ታዲያ አሁን ላይ ግን አቶ ላይኩን ሀሳባቸውን ቀይረዋል። ሀሳባቸውን የቀየሩበት ምክንያት ደግሞ አምራንን ሊፈትኗት ነው። አምራን የምትፈተነው በገንዘብ ነው። ለምን? ወይዘሮ ዝናሽ አምራን የቀረበችው ልጃችን ለገንዘብ ብላ ነው ሌላ ነገር አይደለም ስላለች አሁን ላይ ልትፈተን ነው ማለት ነው። አምራን ደግሞ ትወድቃለች። በገንዘብ የመጣ ነገር ገንዘብ በጣም ስለምትወድ ፈተናውን ትወድቃለች ማለት ነው። እና እንግዲህ በባለፈውም እንዳሉት ቤት እንከራይልሻለን፣ ልጁን ውለጁ፣ እኛ እንፈልገዋለን፣ ከዛ ውጭ አንቺ ግን አታስፈልጊም ይሏታል ማለት ነው። እና ይሄ በጣም የሚያሳዝን ነገር ነው። እንግዲህ ኑሃ አዲስ ህይወት ብላለች። በዚህ ሰዓት አዲስ ህይወት፣ አዲስ ስራ፣ አዲስ ላይፍ፣ ሁሉ ነገር አዲስ እያለች ትገኛለች። አዲስ የሆነበት ምክንያት ደግሞ ተስፋ የቆረጠችበት፣ ያዘነችበት፣ የተከዘችበት፣ ያለቀሰችበት እውነት ወይ እንደዛ ያለቀሰችበት ጊዜ አለፈ፣ ዛሬ ሌላ ቀን ነው ብላ አሁን ላይ አዲስ ላይፍ ላይ ነኝ፣ ስራ መስራት፣ ህይወቴን መምራት፣ መቀጠል እፈልጋለሁ። ስለዚህ ከመንገዴ ዞር በልልኝ ኤርሚያስ ብለዋለች ማለት ነው። ኤርሚ እንደ ሙጥኝ ልጥፍ ብሎባት ነበረ። አሁን ላይ ግን ያስቀናው መስሎት ኤሚንን እንደዛ ሲጨመጭማት ማለት ነው። ወንድሟ ከውጭ መጥቶ እንግዲህ አጣፍቶ ደርግሞ ጥሏታል። የምር ይገባታል እቺ ስድ እንዴ! ለቤተሰቡ አታስቢም እንዴ? እንዴት ለቤታችን ክብር የለሽም እንዴ? ምን አይነት ባለጌ ነሽ? እንዴት በአደባባይ እንደዚህ አይነት ስራ የውርደት ስራ ትሰሪያለሽ? ለዛውም ከዚህ ልጅ ጋር። በነገራችን ላይ ኤርሚ ማለት እኮ ለዚህ ቤት አስፈላጊ ያልሆነ ልጅ ነው። የሌባ አይነ ደረቅ
መልሰው ልብ ያደርቃሉ። ጭራሽ ምን ቢል ጥሩ ነው ቤተሰቦችሽ ጋር ወስደሽ ንገሪያቸው ፍቅረኛዬ ነው ብለሽ አለችው። አይ ኤሚንዬ አዲሱ እርግብ አይ እንግዲህ አጥምዶሻል። እንግዲህ ከኤርሚ የተለጠፈ ደግሞ አይላቀቅም ከባድ ነው። እና በሌላ በኩል እንግዲህ ወይዘሮ ገነትና ኤደን በጣም የሚገርመው ነገር ቤቱ ብዙ ገንዘብ የስራህን ይስጥህ። ሰው ያስሸጣል እኮ ገንዘብ ጋይስ ሰው ያስሸጣል። በቃ ለሳንቲም ሲባል አሁን ላይ በተለይ አንዱን ይሸጣል ማለት ነው። ሰውን ሽጦ ገንዘብ በጣም የሚያሳዝን ዘመን የሚያሳዝን ጊዜ በእውነት። እና እንግዲህ በጣም የሚያሳፍረው ነገር ኤደን አባቷን ማለትም አቶ ተሰማን ለምን እናቴ ጋር አትተኛም? እናቴ እኮ እኔ ጋር ስትተኛ ያንተን ስም በተደጋጋሚ እየጠራች ተቸገርኩኝ ብላ አባቷን እየማለደች ነው። እናቷና አባቷ አብረው እንዲያድሩ ማለት ነው። ያው እንግዲህ አስታራቂ አይጥፋ ብንልም ግን እነሱ ደግሞ ለሌላ ሲስተም ስለሆነ በጣም ያሳፍራል። ለሌላ ሲስተም የሆነበት ምክንያት እንግዲህ ምንድነው? አላማዋና እቅዷ ማለት ነው የኤደን ሁለታቸው አንድ ላይ ሆኑ ማለት ቤቱ በስሜ ይሆናል ወይም ደግሞ በእናቴ ስም ይሆናል ብላ አስባ ነው። ዞሮ ዞሮ እኮ ቤቱ ለአቶ ተሰማ ተገዝቶለታል። ያ ማለት ደግሞ ወይዘሮ ገነት ደግሞ የአቶ ተሰማ የ80 ሚስቱ ናት፣ ግን አልተፋቱም። ስለዚህ በአንድም በሌላም በኩል እኮ ገንዘባቸው ነው። ሰው ግን እንዴት ነው የሚያስበው ጋይስ? በጣም ነው የሚያሳፍረው። እና በስማችን መሆን አለበት እንደምንም ብለን በእኛ ስም ማድረግ አለብን እያለች ነው ኤደን። ሲያምራት ይቀራልኝ ቤቱ በአቶ ተሰማ ስም ነው የተገዛው። እናም ወይዘሮ ገነት ግን አሁን ላይ ኧረ እንደው ቤቱን በስማችን ማድረጉ ቀርቶብን አብረን በኖርን ብላለች። የጎዳናው ህይወት የደበራት ትመስላለች። እውነትም ነው ይደብራል። እና ይሄንን ይመስል ነበረ ውዶችዬ። እንግዲህ በቀጣይ ክፍል ቀጣዩን ይዤላችሁ የምመጣ ይሆናል። ላይክ ሰብስክራይብ ያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ቤተሰቦችዬ ደግሞ ላይክ አድርጉ። እናንተስ ሀሳብ አስተያየታችሁ ምን ይመስላል? በኮሜንት አሳውቁኝ። ኑሐሚን ባለማርገዟ አሁን ላይ ደግሞ አዲስ ህይወት ልትጀምር በመሆኗ እና ደግሞ ኑሐሚንን የምትወዷት ደግሞ ያው ኑሐዬ እያላችሁ ኑሐሚን እንኳን ደስ አለሽ እያላችሁ ጻፉላት። የማደርሰው ይሆናልኝ እኔ አደርስላታለሁ። እሷም ታየዋለች ገብታ በዚህ ቻናል ማለት ነው። ሰላማችሁ ይብዛልኝ ውዶችዬ በያላችሁበት። ቀጣይ እንግዲህ እስክንገናኝ መልካም ጊዜ። ላይክ አትርሱ፣ ሼርም አድርጉ እና ይህን ይመስል ነበር። ባይ ባይ ተወዳጆች።